ሰለስቱ ደቂቅም ሲከሰሱ ዝም ሲከሰሱ ዝም ሲከሰሱ ኋላሳ ደግሞ ምን አደረገ? አይ እነዚህ ሰዎች እንጨት ይሰብሰብ ዝም፣ ጉድጓድ ይቆፈር ዝም፣ እሳቱ 49 ክንድ ይንደድ ዝም፣ እጅና እግራቸውን ይታሰሩ ዝም፣ ይወርወሩ ዝም። ሲወረወሩ ቅዱስ ገብርኤል ከእጅ መጨረሻ ላይ ማለት እግዚአብሔር ምን ጊዜም ይመጣል። እውነቴን ነው የምነግራችሁ። እግዚአብሔር ሊዘገይ ይችላል እንጂ አይቀርም። የእግዚአብሔር ፍትህ መጨረሻ ላይ ነው የሚመጣው። የእግዚአብሔር ፍትህ መጨረሻ ላይ ይደረሳል። ብቻኛ ትዕግስቱን ያድላል። ተአገሶ ለእግዚአብሔር ወእቀብ ፍኖቶ ወውእቱ ይሬሰየከ ለምድር ይሬሰየከ ከመ ትሬስሳ ለምድር። እግዚአብሔርን ታግሰህ ጠብቀው። ብዙ ሰው ለጸሎቱ ትዕግስት የለውም። ዛሬ መልስ እንዲመልስልን እንፈልጋለን። ከቆየነው ግን እግዚአብሔር ጸጋ ይሰጣል። ምን አለ? ይህ ሞተ ለሚ ልቡ እንቡዝ ሆነ። እንቡዝ ሆነ ማለት ልቡ ጠፋ። ግደሉ ያለውን አድኑት ይላል፣ አድኑ ያለውን ግደሉት ይላል። 25 ዓመት ልቡ ጠፍቶ ኖረ። በልቶ አብሉኝ ይላል። ደግሞ ሲፈልግ ደግሞ በዚህ በአየር ላይ አዝናኑኝ ይላል። ወታደሮቹም እሺ እያሉ ዝም ብለው እያታለሉ ልቡ ስለጠፋ ዝም ይሉታል። ልቡ ጠፍቶ ልቡ ከሚጠፋበት ንጉሥ ያድነን። ልቡ መጥፋት ልቡ የጠፋ ንጉሥ ግደሉ ያለውን አድኑ ያለው ምን ይላል? ግደሉ ይላል። አስቸጋሪ ነው። ለሕዝብም ያስቸግራል፣ ለወታደርም ያስቸግራል። ልቡ የጠፋ ንጉሥ ማለት ነው። ልቡ ጠፋ። ያ 25 ዓመት ኖረ። እግዚአብሔርን ግን አፈፍ አድርጎ በክንፉ መጣና ባሏ ከሚያጥንበት ቤተክርስቲያን አደረሳት። ልብሷን እንደተንቆጠቆጠች እንደለበሰች ነው። ጸጋ ዛብ እየዞረ ሲያጥን ዘውድ የተቀዳጀች ንግሥት ቆማለች በሴቶች መቆሚያ። አጥኖ ሲጨርስ እመቤቴ ከወዴት መጥተዋል? ንግሥት ይመስላሉ። ደግሞ ሰውን ያህል ንግሥት ደግሞ እንደው ሰው ሳያስከትል ይመጣል? አዎ ንግሥትማ ንግሥት ነበርኩኝ። ነገር ግን ሞተ ለሚ ሰራዊቶችን አሽከሮችን አስከትቼ ስመጣ እሱ ቀምቶኝ አለችው። መልካም ነው። አዲያ ወደዚህ እንደምን መጣሽ? ጸጋ ዛብ የሚባል ቄስ ሚስቱን ሞተ ለሚ ማርኮበት እሱ ያገባኛል ብዬ አለችው። አረ እሱስ ካህን ነው፣ ሕግ ማፍረስ አይገባውም እና እንደዚህም አያደርግም፣ እሱስ ነውር ነው አላት። ሞተ ለሚ ማርኮበት የለ እንግዲህ ሚስቱ ዙራ ትመጣ እግዚአብሔር እንኳን ከምርኮ ከሞት አስነስቶ ማምጣት ይሳነዋል ብለሽ ነው? ደግሞ መልክሽ ቃልሽ እሷን ይመስላል አላት። አረ እሱስ ሰው በቃል ብቻ አይደለም በመልክም ይመሳሰላል አለችው። እንዳያውቅባት ማለት ነው። ይመሳሰላል አለችው። አይ በል እንግዲህ ሞተ ለሚ አይመልሳትም ሲባል ሰምቻለሁና የምትወደውን ነገር ፈጥነህ አድርግ አለችው። አንቺ ሴት ዝሙትሽን እግዚአብሔር ያጥፋልሽ። ዘማውያን በእግዚአብሔር ዘንድ እንደ ውሻ ሬሳ ናቸው። እግዚአብሔር ንጹሕ ነገር ይወዳል አላት። ጽናቱን አይታ እኔ እግዚአብሔር ነኝ ብላ ክንብንቧን አወርዳ ገለጠችለት። እሱም ዝቅ ብሎ የእሷን እግር ሳመ። ለዚህ አበቃሽ እህቴ። እንዲከባበራሉ አባቶቻችን ማለት ነው። ለዚህ አበቃሽ እህቴ፣ እግዚአብሔር የተመሰገነ ይሁን። ፈጣሪውን ቀና ብሎ አመሰገነ። ትዳርን የሚጠብቅ እግዚአብሔር ነው። ብልጣብልጥነት ትዳርን አይጠብቅም። የሚጠብቀው ማን ነው? መድኃኔዓለም ነው። እግዚአብሔር ጠብቆ ከክፉ ከአውሬ አፍ አውጥቶ ያመጣል። በኋላ እግዚአብሔርን ሲያመሰግኑ ዕጣኑን ማይጠንቱን ጨርሶ ቆይቶ ጸሎቱን ሱባኤውን ጨርሶ ከሚስቱ ጋር ወደ ቤቱ ገባ። ከቤቱ ሲገባ በዚያ ሌሊት መጋቢት 24 ቀን ሌሊት ተኝተው በህልማቸው ራእይ አዩ። ያ ራእይ ምን ነው? እሷ ያየችው ፀሐይ ከምድር እስከ ሰማይ የተተከለ የብርሃን ምሰሶ ተተክሎ አየች። ጳጳሳት፣ ቀሳውስት፣ ዲያቆናት ሁሉ ከበውት ሲሰግዱለት አየች። እሱ ደግሞ ከተኙበት አልጋ ስር ፀሐይ ሲወጣ ከዋክብት በክንፎቹ ታዝለው አየ። ደንግጠው ተነሱ። ምንድነው እንዲህ ያለ ራእይ አይቼ? ምንነው እንዲህ ያለ ራእይ አይቼ? እግዚአብሔር ምን ያደርገው በዘመናችን ብለው እግዚአብሔርን አመስግነው ዙረው ተኙ። ኋላ ቅዱስ ሚካኤል በልመጥቶ ያ ያልኩሽ ልጅ እኮ ተጸነሰ። ከምርኮ የማድንሽ ለአንቺ ብቻ አይደለም፣ ዓለም ሁሉ ቢመዘን አንዲቱን የጠጉሩን ዘለላ የማይመጥን ልጅ ስለምትወልድ ስለዚያ ልጅ ለክፉ አሳልፌ አልሰጥሽም ብዬሽ ነበረ። ያ የቀጠርኩት ቀጠሮ ደርሶ ያ ልጅ እኮ ተጸነሰ ዛሬ አላት። ከዚያ በኋላ በዚህ ተደሰተች። አዎ ያ ልጅ ተጸነሰ። ከዚያ በኋላ ተጸንሶ መጋቢት
24 ተጸነሰ፣ መጋቢት 24 ተጸንሰው ታኅሳስ 24 ቀን ብሩህ ተክለ ሃይማኖት ኮከብ ተክለ ሃይማኖት የዓለም ብርሃን ታኅሳስ 24 ቀን ተወለዱ። አዎ ዛነብራ ለመካን ውስጥ ቤቱ ማለት ይሄ ነው። መካኒቱን አክብሮ ልጅ ሰጥቶ የሚያከብራት የሚያስመሰግናት እግዚአብሔርን ስሟ እንድትነሳ ቅዱስ ዳዊት ነው ያለ። እኔ እኮ አይደለሁም። መካኒቱን በቤተ ክርስቲያን እየተመሰገነች እንድትኖር ያደረጋት ልጅ ሰጥቶ ማን ነው? ሕያው ቅዱስ ወልደ እግዚአብሔር ነው። ዛሬ ልጅ ተጸነሰ፣ ተወለደ። እንዲህ ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ምዕራፍ 11 ቁጥር 30 ላይ ማለት ነው። እምፍሬ ጽድቅ ይሰርጽ ዕፀ ሕይወት። ተመልከቱ፣ ከጻድቅ ፍሬ የሕይወት ዛፍ ይገኛል። እስኪ በሉ ከጻድቅ ፍሬ በሉ ምን ይገኛል? የሕይወት ዛፍ። ከጻድቁ ከጸጋ ዛፍ ከእናታችን ከእግዚአብሔር የሕይወት ዛፍ የሆነ ተክለ ሃይማኖት ይወለዳል። ይህን ያለ ማን ነው? መጽሐፍ ቅዱስ ነው። ጻድቃን የሚወልዱት ልጅ የሕይወት ዛፍ ይባላል። ክርስቶስ የሕይወት ዛፍ እንደሚባል እነሱ የሕይወት ዛፍ የሚባሉት ከክርስቶስ ጋር ተካክለው አይደለም። ሕይወትን የክርስቶስን ሕይወት በትምህርት በስብከት በጸሎት በቅድስና በምልጃ የሚያድሉ የሕይወት ዛፍ ይሆናሉ ማለት ነው። ይሄ ልጅ ተወለደ። ትምህርቴን እየጠቀለልኩ ነው። ተወለዱ አቡነ ተክለ ሃይማኖት። ለእነሱ ብቻ አይደለም ከጻድቅ የሚወለድ የጻድቅ ፍሬ የሕይወት ዛፍ ነው ተብሎ እንደተነገረ ተክለ ሃይማኖት የተወለዱ ለእናት ለአባታቸው ሳይሆን ለኃጥአን ጭምር የክርስቶስን ሕይወት የሚሰጡ የክርስቶስን ብርሃን የሚያበሩ የክርስቶስን ትምህርት የሚያስተምሩ ለታመሙት ፈውስ የሚሰጡ ፍትሕ የሚሰጡ ሃይማኖትን የሚያቀኑ አባት ተወለዱ። ተወልደውም በሦስተኛው ቀን ምን አደረጉ? እጃቸውን አንስተው አቡነ ተክለ ሃይማኖት ሃይማኖት ተገልጦላቸው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። በሶስት ቀናቸው ማለት ነው። ማፈደቂቅ ወሕፃናት ይሄ እንዴት ይሆናል? እንዴት ሊሆን ይችላል? ማፈደቂቅ ወሕፃናት አስተዳሎ ከስብሐተ ከሕፃናት አንደበት ምስጋናን አዘጋጀ። በይንተ ጸላኢ ወገፋኢ ጸላኢ ዲያብሎስን ገፋኢ አይሁዳዊን ደስ አይበለው ብለህ ከሕፃናት አንደበት ምስጋናን አዘጋጀ። ከሕፃናት አንደበት ምስጋናን የሚያዘጋጅ እግዚአብሔር መዝሙር 8 ላይ እንደተነገረ ከተክለ ሃይማኖት አንደበት ምን አዘጋጀ? ቅዳሴን አዘጋጀ። እናታቸው እግዚአብሔር ምን አለች? አረ ልጄ ዝሰ ግብረ አቡከ ወለከሰ ጠቢዋ አጥባት፣ ይህ አባት ስራ ነው፣ ያንተ ስራ ጡት መጥባት ነው፣ በልጥባ አለቻቸው። መልሰው ደግሞ እምቢ ብለው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ይኸው ወልዴ ልጄ ለረጅም ዘመን ኑርልኝ ስትቀድስ ልህ ብሎ አባቱም ደስ አለው። እንዲህ አለ ማን? ሰሎሞን መጽሐፈ ምሳሌ ምዕራፍ 23 ቁጥር 24 ላይ ሲናገር ሰናየ ያልህቅ ጻድቅ፣ ጻድቅን የወለደ ደስ ይለዋል፣ ሰርቶ ቀጦም ያሳድጋል። ወበወልድ ጠቢብ ይትፌሳህ፣ በጠቢበኛ ልጅ በተማረ ልጅ በተቀደሰ ልጅ አባት ደስ ይለዋል አለ። በኋላ አባታችን አቡነ ተክለ ሃይማኖት በተወለዱ በሶስት ዓመታቸው በሀገሩ ድርቅ ሆነ። በሀገሩ ድርቅ ሲመጣ እነሱ የሚበሉት የሚጠጡት አጡ። የቅዱስ ሚካኤልን ዝክር የሚዘክሩበት አጡ። ጸጋ ዘአብ ቤተ ክርስቲያን ሄዶ ዝክር ታጎለ፣ ቢያንስ በእግዚአብሔር የምጠራበት እጄን አታሳጠው ብሎ ጸለየ። እግዚአብሔር ልጇን ታቅፋ ከቤተ ክርስቲያን ውጭ ሁና ታለቅሳለች። ያለቀሰች ስትል አቡነ ተክለ ሃይማኖት ከቤት ይዘሽን ግቢ እያሉ ያለቅሳሉ። 3 ዓመታቸው ነው። ይህ ልጅ ምንድን ነው? ዝክር ታጎለለዋለሁ ቤት አስገብኝ ይላል። አፋቸው አልፈታም። ጣታቸውን እያመለከቱ ይዘሽን ግቢ ይላሉ። ይዛቸው ገባች። አሁን ደግሞ ትንሽ ርጋፊ ስንዴ ያለበት ቁና ነበረ። ወደዚያ ጣታቸውን እያሳዩ ደግሞ ያለቅሳሉ። አምጩ ማለት ነው። ምንድን ነው ይሄ ልጅ የሚያለቅስ ብለው ቁናውን ቀረብ ከዛ በኋላ ጣታቸው እንድች አድርገው የ3 ዓመት ሕፃን የለመለመ የሕፃን ጣት ወስደው ከቁናው ሲያስገቡት ርጋፊውን ስንዴ ሲነጉት ስንዴው እስከ ላይ ድረስ ሞላ። እውነት ማለት ነው። ከዚያሳ ማን ሞኛለ ደግሞ ሌላ ቁና አምጭ፣ ሰራተኞቹ ማለት ነው። ሌላ ቁና እያመጡ አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። ዘይቱን ደግሞ አመጣችና አስነካቻቸው፣ ሞላ። በረከተ እግዚአብሔር ላይ ለርዕሰ ጻድቃን፣ የእግዚአብሔር በረከት በጻድቃን ራስ ላይ ነው። እስኪ በሉ የእግዚአብሔር በረከት በሉ።
በማን ላይ ነው? በጻድቃን ራስ ላይ ነው። መጽሐፈ ምሳሌ ምዕራፍ 10 ላይ። ይህ መጽሐፍ ቅዱሳዊ ነው። ይህ መጽሐፍ ቅዱሳዊ ነው። ይሄንን በረከት እንዳናገኝ ነው ዲያብሎስ ቅዱሳን አያማልዱም የሚለው። የእግዚአብሔር በረከት በጻድቃን ራስ ላይ ነው። እንዲያውም በድርቁ ዘመን እንግዳ መጣ። እንግዳ መጥቶ እንጀራ በላችሁ፣ ጠላ አምሮኝ ነበር አላል። ኧረ ጠላስ የለም። ጠላ አልባማ እንግዳ ምን ይሆናል? ትዝ ቢላት ደግሞ ልጇ ታምር ያደርጋል። ገባሬ ታምር ልጅ አለኝ አይደል? ውሃውን ቀዳችና ጣቷቸውን ስታስነካው ውሃውን ጠላ አድርጋ ጠጣቻቸው። አቡነ ተክለ ሃይማኖት በረከት ያደላቸው። ዲቁና ሊቀበሉ ሲሄዱ ዲቁና ሊቀበሉ ተቀብለው ሲመጡ ዲቁና እሳቸው ከአባ ጌርሎስ ዲቁና ተሹመው በሚመለሱበት ጊዜ ምንድን ነው የሆነው? ከጸጋ ዛብ ጋር እንግድነት ከገቡበት ቤት አቡነ ተክለ ሃይማኖትን እግር ታጥቦ ሲደፋ የሰውየው ሚስት ታማ ነበረ፣ ድናቻላቸዋለች። ማን? አቡነ ተክለ ሃይማኖት። መንገድ ላይ ሲመጡ ውሃ ሲጠማቸው አፍልቀው አጠጥተዋል። ማን? ለሙሴ ያደረገ እግዚአብሔር ለተክለ ሃይማኖት አደረገ። አባታችን አቡነ ተክለ ሃይማኖት ለክርስቶስ ብለው 40 ክንድ ገደል የተወረወሩ አባታችን አቡነ ተክለ ሃይማኖት 40 ቀን ለክርስቶስ ብለው ቅጠል እየበሉ የተቀመጡ አባታችን አቡነ ተክለ ሃይማኖት 7 ዓመት ያለ እህል የተቀመጡ እግዚአብሔር ቻል ካለው ይቻላል። አባታችን አቡነ ተክለ ሃይማኖት ፊታቸው ጣዖትን ለማጥፋት ፊታቸው በጥፊ እየተደበደበ የደሙ በቀፎ እየተለጎሙ ወደ ገደል የተወረወሩ ከዛፍ ላይ በገደል የተንጠለጠሉ እንዲህ እንደ ዛሬው ቀላጅ ከረባትና ሱፍ አድርገው ኢየሱስ አማላጅ ነው እያለ ቅዱሳን እንደሚሳደበው አልነበረም። ለክርስቶስ ዋጋ የከፈሉ አባት ናቸው። 2 ጦር በፊታቸው 2 ፊት በኋላቸው ተክለው 2 ጦር በግራ 2 ጦር በቀኝ ወደፊት ሲሰግዱ የፊቱ እየወጋቸው፣ ወደ ኋላ እንዳይጠጉ የኋላው እየወጋቸው፣ ወደ ጎን እንዳያርፉ የጎኑ እየወጋቸው፣ ወደ ቀኝ እንዳያርፉ የቀኙ እየወጋቸው እንዲህ የኖሩ ወንጌልን ዙረው የሰበኩ እምነታቸውን የገለጡ እንደ ኤልያስ ከጣዖት አምላኪዎች ጋር ተወዳድረው በሃይማኖት ድል የነሱ ጣዖት አምላኪዎች እንጨት አያይዘው እሳቱ መሃል ሆነው እየዘፈኑ ታምር እናደርጋለን እያሉ በምታት እሳቱ መሃል ሲመላለሱ አማትበው ጣዖት አምላኪዎች እንዲነዱ አድርገው እሳቸው ከእሳቱ ውስጥ የጸለዩ እሳትን ያጠፉ በባህር ላይ የተራመዱ ወንጌልን ያቀኑ ማናቸው? ብሩክ ተክለ ሃይማኖት ናቸው። 12 ንጹሐን ዛፎችን አብቅለው ኢትዮጵያን የቀደሱ የእሳቸው ገድል እንኳን ተረት ሊሆን እንኳን ጣዖት ሊሆን የእሳቸው ልጆች እነ እጨጌ ፊልጶስ በዘመኑ የነበረው ንጉሥ ውሽማ ልታበጅ አይገባም፣ እግዚአብሔር የፈቀደ አንድ ሚስት ነው እያሉ አማኑኤል የሚባለውን ጠንቋይ የተቃወሙ የተክለ ሃይማኖት ልጆች ናቸው። የአቡነ ተክለ ሃይማኖት ልጆች ጣዖትን ያጠፉ እነ እጨጌ ፊልጶስ ዛሬ የሚያነግሱትን ጥንቆላ የሚወዱትን ሁሉ ጸሎት እያደረጉ ያጠፉ ሃይማኖትን ያቀኑ ናቸው እንጂ ጣዖት የሚያመልኩ አይደለም። አንዳንዱ እንዲህ ይላቸዋል፣ ተክለ ሃይማኖት ሰይጣንን አጠመቁት የሚባል መቼ ወዲህ ነው የሚባል ጥያቄ ይጠይቋቸዋል። ተክለ ሃይማኖት ሰይጣን ይጠመቃል? ሰይጣን እንደዚህ እንደሚለው ሰው ያለ ሰው ሰይጣን ይባላል። ሰምታችሁኛል? እንደዚህ እንደሚለው ሰው ያለ ሰው ምን ይባላል? በሉ ንገሩኝ እንጂ። ስለዚህ ሰይጣንን አጠመቁት የተባለ ምንድነው? ምን አለ? የሰይጣን ስራ የሚሰራውን ሰውዬ ማለት ሰይጣን የሰይጣን ስራ የሚሰራ ሰይጣን ይባላል። ለምሳሌ የሐዋርያት ስራ ላይ ስትሄዱ ቅዱስ ጳውሎስ በሪያሱስ የሚባለውን ጠንቋይ እንዲህ ነው ያለው፣ የሰይጣን የበኩር ልጅ ከማጣመም አታርፍም ነው ያለው። የሰይጣን የበኩር ልጅ ካለው የሰው ልጅ ሰው ነው፣ የወፍ ልጅ ወፍ ነው፣ የሰይጣን ልጅ ሰይጣን ነው፣ ሰይጣን ነው እያለው ነው። ስለዚህ የሰይጣንን ስራ የሚሰራ ሰው ሰይጣን ይባላል። ሁለተኛ በመጽሐፈ ሄኖክ ምዕራፍ 2 ላይ እንደተቀመጠው እግዚአብሔርን የመሰሉ ሰዎች ሁሉ መንፈሳውያን እንደሚባሉ ሁሉ የሰይጣን ስራ የሚሰሩ ሁሉ ሰይጣናውያን ይባላሉ። ሰይጣናን ይባላሉ። ሰይጣንን አጠመቁት የተባለ ሰይጣን ያደረበት ልክ ልብ ብላችሁ ስሙ። እግዚአብሔር ያደረባቸው ሰዎች በእግዚአብሔር ኃይል እንደሚሰወሩ አጋንንት ያደረባቸው ሰዎች ይሰወራሉ። ስለዚህ አቡነ ተክለ ሃይማኖት ያጠመቁት ዛር ተብሎ የተጠራው ሰው ምንድነው ከተባለ ሰው ነው። ሰይጣን የተባለ ሰይጣንን በክፉ ስራ ስለመሰለ በሰይጣን ተንኮል ምን ያደርግ ይሰወር ስለነበረ ነው። በሰይጣን ተንኮል ስለዚህ ምን ገረዙት ማለት ሰይጣንነቱን አስለቀቁለት ማለት ነው። ቅዱስ ጳውሎስ ተናግሯል። ምን ብሎ ተናግሯል? ሮሜ ምዕራፍ 3 ላይ የልቡናችን ሸለፈት እንገረዝ ብሏል። አያው
የልብህን ሸልፍ ጽላል የልብህን ሸንኮፍ ተገዘር ያለው አሪያ ልብህን ልትቀደድ ነው። መገዘር የተባለ ተንኮል ነው። መገረዝ የተባለ አቡነ ተክለ ሃይማኖት ገዘሩት የተባለ ተንኮሉን አስለቀቁለት፣ ክፋቱን አስተውት ወደ ሰውነት መለሱት ማለት ነው። ሰው አረጉት፣ ከክርስቶስ ጋር አገናኙት። ሰይጣን እንዴት ይጠመቃል? ሰይጣን የሰይጣን ስራ እየሰራ ሰይጣን የተባለ ሰው ተጠመቀ ነው እንጂ ያ ሰውዬ ሰይጣን በግብሩ ሰይጣን ተብሏል። እስኪ በስራው በሉ። የማያውቅ ሰው ምን ይባላል? በግ ይባላል። በግ ሲባል ሰውየው ይታረድ ሙክት ነው እንዲሁ እኮ አይደረስ እኮ ነው። የማያውቅ ሰው ማለት በግ ይባላል። እገሌ እባብ ነው ይባላል። በልቡ ይሄዳል ማለት ተንኮለኛ ነው ማለት ነው። ሰይጣን ነው። እገሌ ንብ ነው ይባላል። ስራ ሲሰራ ትጉህ ነው ማለት ነው። ሰይጣን ነው ማለት የሰይጣንን ስራ ይሰራ ነበረ። ሰይጣንን አጥምቀው የሰይጣን ግብር ያለውን ወደ ሰውነት ወደ መላክነት የመለሱ አባታችን አቡነ ተክለ ሃይማኖት ድውያንን የፈወሱ ሙት ያነሱ ናቸውና ስንጨርስ አንድ ቃል ስሙኝ። እውነት ነው ረፍዷል። ከቃሉ ጋር ናችሁ። እንደዚህ ያለውን ሕፃን አንድ ሀሳብ ብቻ ንገሩኝ። በሶስት ቀናቸው ያመሰገኑ፣ በሶስት ዓመታቸው ያበረከቱ፣ ውሃን ወደ ወተት የለወጡ፣ ውሃን ወደ ጠላ የለወጡ፣ ለአራዊትና ለዝንጀሮ የሚያዝኑ፣ ሰይጣን ወደ ሰይጣንነት የተቀየረን ሰው ወደ ሰውነት የመለሱ፣ ጣዖት አምልኮን ቀጥቅጠው ያጠፉ፣ ወንጌልን በኢትዮጵያ ምድር በእርፈ መስቀል አስረው የዘሩ፣ ድውይ የፈወሱ የሃይማኖት ገበሬ አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። እንደዚህ ያለውን ሕፃን የተቀበለ ክርስቶስን ይቀበላል። አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። ወስብሐት ለእግዚአብሔር። ይቆየን።